መላከ ጥበብ ሰሜነህ አበበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎጃም ሀገረ ስብከት ትምህርትና ስልጠና ክፍል ኃላፊ ናቸው። ነዋሪነታቸው በፍኖተ ሰላም ከተማ አስተዳደር ነው። ዛሬ በወቅታዊ ጉዳይ ላይ ከአማራ ብዙኃን መገናኛ ድርጅት ጋር ቆይታ ያደርጋሉ። ቆይታ የምናደርገው ደግሞ ከሰሞኑ በአማራ ክልል እና በፌዴራል ችግሮች አጋጥመዋል፣ የሰው ሕይወት አልፏል። ከዚህ ጋር በተያያዘ ህብረተሰቡ ከዚህ ቀውስ በምን መንገድ መውጣት አለበት በሚለው ሀሳብ እንድንለዋወጥ ነው። እንግዲህ መነሻ የማደርገው መላከ ጥበብ ኢትዮጵያ በታሪኳ እንደዚህ አይነት አጋጣሚዎች አጋጥመዋት ያውቃሉና እነዛን ችግሮች እንዴት እየተሻገረች ነው ከዚህ የደረሰችው የሚለው እንነሳ። እውነት ነው። እንግዲህ ኢትዮጵያ በኢትዮጵስ ኢትዮጵያ ተብላለች ይሉናል። ከዚያ በፊት አቢኒስ የሚባል ከነገደ ካም ሰማያዊ በኋላ ማለት ነው እየኖረባት ያው በአቢኒስ አቢሲኒያ ተብላ ለተወሰነ ጊዜ ስትሰራ ቆይታለች። ከዚያ በኋላ ነገደ ዮቅጣን የኤወር ልጆች በባብል መንደብ በኩል ተሻግረው ወደ ኢትዮጵያ መጡ ይላሉ የታሪክ ሰዎች። እና በዚያን ሰዓት ደቂቀ ካምን ደቂቀ ኤወር ደቂቀ ሴም ወግተው ኢትዮጵስ የሚባል የበላይነት ይዞ በተሾመ ጊዜ ያው በኢትዮጵስ ኢትዮጵያ ተብላለች ይላሉ። እና ለመጀመሪያ ጊዜ እንደው የመፈንቅለ መንግስት ወይም ደግሞ የአንዱን አሸንፎ አንዱ የስልጣን በትረ መንግስት የመጨበጥ ለመጀመሪያ ጊዜ ስትመጣ ስትጸነስ ጀምሮ የገጠማት ጉዳይ ነው። ከዚያ ጀምሮ ኢትዮጵያ ማለት ሀገረ እግዚአብሔር ማለት ነው። አንድም ብሔር አጋዚ ሲሏታል ሊቃውንት። ሀገረ እግዚአብሔር ማለት እግዚአብሔርን የምታመልክ፣ እግዚአብሔርን የምትከተል፣ እግዚአብሔርን የምትወድ፣ እግዚአብሔርን የሚወዳት የሚያፈቅራት ሀገር ማለት ናት ይላሉ። እንደገና ብሔር አጋዚት ደግሞ የነጻ አውጪ የእመቤታችን የቃል ኪዳን ሀገር ናት ይሏታል። እና ኢትዮጵያ ታበጽሕደው ይሃ ሀበ እግዚአብሔር ከመላው ዓለም ተለይታ በመዝሙረ ዳዊት መዝሙር 67 ቁጥር 31 ላይ ነው የምናገኘው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ኢትዮጵያ ታላቅ ሀገር ናት። የነቢያትን የሐዋርያትን የሰማዕታትን ደም ያላፈሰሰች፣ ለጣዖት ያልሰገደች፣ ለሌሎች ለአውሮፓውያን ለቅኝ ገዢዎች ያልተበረከከች በጣም የተለየች ሀገር ናት እያለ ነቢዩ በዳዊት እንደው ደግሞ በጣም አመስግኖ ተናግሮላታል። ሌሎችም ነቢያት በመጽሐፈ ትንቢታቸው እንዲያው ቢቻል 4-5 ጊዜ በቀር አንዳንድ ጊዜ ሳያነሷት አላለፉም። እና ኢትዮጵያ እንግዲህ ታላቅ ሀገር፣ ቀዳማዊ፣ ጥንታዊ፣ ታሪካዊ፣ በታሪኳ ዓለምን ያስመረቀነች፣ ለዓለም ታሪክን ያስተማረች የታሪክ መምህርት ናት እንግዲህ ኢትዮጵያና በዚህ እኔ ሰዎቹ የ3000 ዘመን አስተዳደር የነበራት ይላሉ። እኔ ግን ከ5000 በላይ ዘመን አስተዳደር የነበራት እንዲያውም ከማያይ በፊትም እኮ ነገደ ኦሪት የሚባሉ ነበሩባት ይሉናል። እና በማያይ አብረው ጠፍተዋል። ከዚያ ከማያይ በኋላ ወደ 531 ዘመን ምድረ በዳ ሆና ቆይታለች ይሉናል። እንግዲህ ደቂቀ ካም እስከሚመጡ ድረስ እና ይህች ሀገር በዚህ ቆይታዋ ብዙ ጽዋቶ መከራ ተስተናግደውባታል። እንግዲህ ደስታና መከራ በቀኝና በግራ እንደሚሉት አባቶቻችን በመንግስት አክሱም በአንበሳ ውድብ በ8ኛው በዚህ በ9ኛው ክፍለ ዘመን አጋማሽ ላይ ጀምሮ እስከ መራ ተክለ ሃይማኖት ድረስ የወዲት ጉዲት የጨለማው ዘመን የሚባል የ45 ዓመት መከራ አስተናግዳለች። እንደገና ከዚያም ከመንግስተ ላስታ የ325 ዓመታት በላይ ቆይታ በ12ኛው ክፍለ ዘመን የኢትዮጵያ መንግስት በይኩኖ አምላክ ወደ ሸዋ ሲዛወርም እንዲሁ የተለያየ ጽዋቶ መከራ ተስተናግዶባታል። በመጨረሻም በልብነ ድንግል ጊዜ በ15ኛው ክፍለ ዘመን መጨረሻ ግራኝ መሐመድ የሚባል ከምስራቃዊት አካለ ኢትዮጵያ የተገኘ መሐመድ ልጅ
ያው ወደ 15 ዓመታት ያህል ብዙ ተዋጽኦ መከራ አድርሶባታል። እንግዲህ ታሪክ እንዳላበዛ እንጂ ከዚያም እንግዲህ ወደ መንግስተ ጎንደር ስንመጣ ወደ መንግስተ ጉዛራ እነ መንግስተ ደንቀዝ እና ጤሱ ስኔዎች ከዚያም ወደ መንግስተ ጎንደር በዚህ በመንግስተ ጎንደር ስለሱ በጣም ወንድሙን እየገደለ በመርዝም በስውርም በህቡም እየተገዳደሉ ነው ይዘዋት የመጡ እና ከዚያም እንግዲህ በ1777 የዘመነ መሳፍንት የሚባለው የጎንደር መንግስት እየተዳከመ ሲሄድ እስከ አጤ ቴዎድሮስ እስከ 1847 ድረስ በዘመነ መሳፍንትም ወደ 80 ዘመናት ያህል ብዙ ተዋጽኦ መከራ ደርሶባታል። በተለይ በዘመነ መሳፍንት አውሮፓውያን በስልጣኔ ማማ ሲወጡና የስልጣኔውን መቅረዝ ፋና በዓለም ላይ ሲያበሩ የኛ የኢትዮጵያ ገዢዎች መሳፍንቶች ስለሳቸው ሲጋደሉ እንደውም የአባቱን ስልጣን ሳይቀር ደስታ አባቀማው የሚባለው የደጃች ተድላ ጓሉን መንግስት ሳይቀር በዘመነ መሳፍንት የአባቱን መንግስት የቀማበትን እናያለን። እና እንዲህ እያደረጉ ነው እንግዲህ ኋላማ አፄ ቴዎድሮስ ያው ማዕከላዊ መንግስትን መሰረቱላት። እንግዲህ ከዚያ ጀምሮ ያው የአፄዎች ሰሎሞናዊ መንግስት ወደ እስካሁን እስካለንበት እስከ አፄ ኃይለ ሥላሴ ድረስ እንበለው ገደቡን ያው የሰሎሞን ስርወ መንግስት ይዘውት መጥተዋል። በንጉሱ ዘመንም እንግዲህ ያየን እንደሆነ ያው ከዚህ በፊት የነበረው በጠበንጃ አፈሙዝ ነው እንጂ በህግ እና በስነ ስርዓት የመንግስት ቅብብሎች የመንግስት ርክክብ አልነበረም። ኃይለ ሥላሴ ንጉሠ ነገሥቱንም ቢሆን ኮሎኔል መንግስቱ ኃይለ ማርያም መጀመሪያ እጃቸውን ይህን ቅርንጫፋቸውን ሚኒስትሮችን አነሳ። አላነሳቸውም ቤተ መንግስት ላይ ነው እንግዲህ በደም ነው የተመሰረተው። በሳቸውም ላይ ቢሆን እነ መንግስቱ ነው በ1953 በወርሃ ታኅሳስ እነ ጄኔራል መንግስቱ ነዋይ ወንድሙ ሌሎችም መፈንቅለ መንግስት አድርገው እንደነበር ያሳየናል ታሪክ። አቤ ጉበኛ የረገፉ አበቦች የሚል አንዲት መጽሐፍ ጽፎላቸዋል እነሱ። ከዚያም በደርግ ዘመንም ደግሞ በ1981 አካባቢ እነ ጄኔራል ፋንታ በላይ የሚባሉት እንዲህ አይነት መፈንቅለ መንግስት እንዳደረጉ አይተናል፣ ታሪክ ያሳየናል። አሁንም ከዚያም ኢህአዴግ ሀገሪቱን ሲቆጣጠርም ብዙ ጊዜ ያው በጠበንጃ በጦርነት ነው እንጂ በስነ ስርዓት ሀገሪቱን እንዳልተረከቧት እናያለን። ከዛ ምንድን ነው አሁን ወደ አሁኑ ስመጣ በ21ኛው ክፍለ ዘመን አሁን በዚህ በዘመነ በሰለጠነ ዓለም ወደ ኋላ ተመልሶ ዱላ በጠበንጃ አፈሙዝ መንበረ መንግስት መራሄ መንግስት ሆናለሁ ብሎ ማሰብ የኔ እጅግ በጣም እንቆቅልሽ ነው። እኔ ይህንን ያሰቡት ሰዎች ከአንገት በላይ እንደው በፀጉር ነው ያሰቡት ነው እንጂ በአይምሮ አሰቡት አይደለም። ከአንገት በታች ደግሞ በእግር ከእግርም በጥፍር ያሰበ ሰው ነው። በአሁኑ በ21ኛው ክፍለ ዘመን ዓለም በጣም የስልጣኔ ብርሃን በበራበት ሰዓት እንዲህ ባለ አካሄድ ወንድሙን እንደ ቃየል አቤልን እንደገደለው ነው ያየሁት። አቤሴሎም አምኖንን ገድሎታል። ወንድማማች እየተጋደለ በታሪክ እናያለን እና ይሄ በጣም እኔን ያሳዘነኝ ጉዳይ ነው። እኔ እንደው መፈንቅለ መንግስት ከሚል ይልቅ እኔ እንደው እንደ ሽብር ፈጣሪ ብለው እንደዚህ እንደ ምን ሰማቸው እዚህ በመካከለኛው ምስራቅ በሩቅ ምስራቅ በዚህ በጎረቤት ሀገር በእኛም በሶማሊያም በናይጄሪያም እንደምሰማው እንዲሁ አሸባሪ ብለን አጥፍቶ ጠፊ ብዬ ነው እኔ የምፈርጃቸውና ይሄ ጉዳይ ይሄ አሁን ሰሞኑን የተከሰተው በተለይ በጣም በሰለጠነው የአማራ ብዙ ዘመን ቤተ መንግስት ያስተናገደ ብዙ ሊቃውንት የነበሩበት ብዙ ነገስታት መኳንንት መሳፍንት ብዙ አሻራ ያስቀመጡበት ሀገር ነው። እንደው በህዝብም በቆዳም በህዝብ ብዛትም ቢሆን ለኢትዮጵያን እዚህ ያጋምሳል ብንል የአማራ ህዝብ እኔ ስህተት አይሆንብኝም ጎጠኛ እንዳልባል እንጂና ያውን ሰሞኑን እኔ የደረሰው እንትን በጣም
አሳዝኖኛል በግሌ። ቢሆንም መቼም እንዴት ይደረግ ዋይ ብሎ ጉርስ አይቀርም። ሰው እናቱን አባቱን ቀብሮ ያው ተመልሶ እህል ከበላ ውሃ ከጠጣ ተኝቶ ከተነሳ ለብሶ ከወጣ ይረሳል። ይሄንን እንግዲህ የቀደመ ታሪክ እያነበበ ኖረ ያደገ አይምሮ ይሄንን በመስራቱ ብናዝንም አህያ ሞተ ተብሎ መቼም ብዙ አይቀርም። እንዲህ አይነት ችግር ተፈጠረ ተብሎ ወደፊት እኔ የምመክረው በግሌ ይሄ ጨዋ ህዝብ ነው። በአምስቱ የጠላት ዘመን የጎበዝ አለቃ በየሰፈሩ በየምክትሉ በየቀበሌው በየወረዳው በየአውራጃው በየክፍለ ሀገሩ የጎበዝ አለቃ እየሾመ እንደው ጠላትን ጣሊያንን ያባረረና የሀገሩን ነጻነት ያስከበረ በጣም ጨዋ በጣም ክርስቲያን በጣም እግዚአብሔርን የሚያመልክ በችግር ጊዜ በጣም የንብ ባህሪ ያለው ጠላቱን አንድ ላይ ሆኖ የመጉዳት ባህሪ ነው ያለው የኢትዮጵያ ሕዝብ እና እንደኔ ተረጋግቶ የበለጠ አንድነቱን አጠናክሮ የንብ ባህሪ ሰላሙን እንዲጠብቅ አንድነቱን እንዲጠብቅ ሰላም በጣም በመጽሐፍ ቅዱስ 429 በላይ ተጽፏል እና ተረጋግቶ ወደ ስራው እንዲመለስ የሀገሩን ነጻነት የሀገሩን ክብር የሀገሩን ሉዓላዊነት እንዲያስከብር ለህዝቡ እንዲህ አይነት አመለካከት እንዲኖረው የሃይማኖት አባቶች የሀገር ሽማግሌዎች ታዋቂ ግለሰቦች ወጣቶችን የተለያዩ ተቋማት ስለ ሰላም ስለ ፍቅር ስለ ሀገር አንድነት እንዲያስተምሩ እንዲሰብኩ አባቶችን ጸሎተ ምህላ ሳይቀር እንዲይዙ እና የኢትዮጵያን ሉዓላዊነት አንድነት እንዲያስከብሩ ይሄንን እኛም እያስተማርን ነው ሌሎችም እንዲያስተምሩ በዚህ አጋጣሚ አደራ ጥብቅ ሰማይ ሩቅ ላለሁ። በቀደሙት ዘመናት ምናልባትም ፊት ለፊት ሰዎች ስለሚነጋገሩ ልዩነቶችን ተነጋግሮ መግባባት የሚቻልበት እድል ነበረ። አሁን ላይ ይሄ ማህበራዊ ሚዲያ የሚባለው ወይም ፌስቡክ፣ ዩቲዩብ የምንላቸው እውነት ይሁኑ ውሸት ሳይጣሩ መረጃዎች ወደ ህብረተሰቡ ይደርሳሉና በተለይ ወጣቱ አንደኛውን ጫፍ ብቻ ሰምቶ የመሄድ ነገሮች ይታያሉ። ከዚህ አይነት ሁኔታ እንዲወጣ ወጣቱ በተለይ የሃይማኖት አባቶች ምን ሚና ይኖራቸዋል? እውነት ነው እንግዲህ ወሬ ቢነግርህ ሀሳብ ጨምርበት ይላል አማራ ሲተርክ። ለወሬ የለው ፍሬ ወሬ ናቅ ስራን ጠበቅ ይላሉ አባቶቻችን እና ያልተጨበጠ ዝም ብሎ እናት አባት አያት የሌለው ወሬ ሰምቶ ጆሮ እና አይን ልዩነት አላቸው። ጆሮ መስማት ነው፣ አይን ግን ማየት ነው። እና ጆሮ ሰምቷል ብሎ ሰው ያንን እንደ እውነት አድርጎ የዋህ ቢሲ ሁሉ ነገር ያምን ይላል ሰሎሞን። የዋህ ሰው ሁሉ ነገር እውነት ይመስለዋል፣ ሁሉን ያምናል ይላል። እና ይሄንን ግንዛቤ ወስዶ አጥርቶ እውነት ነው ወይስ ሐሰት ምን ያህል እውነታ ነው ብሎ እውነታውን ማጥራትና እውነታውን መድረስ ይኖርበታል። እውነትና ንጋት እያደረ ይጠራል ይላሉ አባቶቻችን። እና በተለይ ለወጣቱ በዚህ በእሳታዊ ባህር ይላለው ወጣት እኔ አንደኛ ለወጣቱ መመክረው ዓለም ያደገ በመማር ነው፣ በማንበብ ነው። እንዲያው ፎከስ አድርጎ እንዲያው ከወዲሁ የፖለቲካ ኤሌክትሪክ እንዲይዘው አልፈልግም። ወጣቱ እንዴ የፖለቲካ እሳት እንዲያቃጥለው አያስፈልግም። አሁን ትምህርት በልጅነት አበባ በጥቅም ይላሉ አባቶቻችን። እና አይምሮ የበለጠ በትምህርትና በማንበብ ላይ እንዲያሳልፈው ምናልባት ለስራ በዚህ በዩኒቨርሲቲ በከፍተኛ የትምህርት ተቋማት ያለፉና የተመረጡ ወጣቶች ደግሞ አይምሯቸውን በደንብ አገላልለው እውነቱንና ሐሰቱን
ምርቱንና ግርዱን ለይተው ማስተዋል እንዳለባቸው ነው እንጂ ጦር ከፈታው ወሬ የፈታው ይባላልና ያልተጨበጠ ወሬ ይዘው እንዳይነሱ ይህች ሀገር በቅብብሎሽ ነው ይዘናት የመጣንና ወደፊት ይህች ሀገር የምትጠበቅ እኮ ለነሱ ነው። እኛ አሁን በማይከለ እድሜ ያለን በጣም ደግሞ 70-80 በላይ ኮርም የሞላን ከተወለድንበት ቀን የምንሞትበት ቀን የሚጠብቀን ብዙዎች ነን እና እቺ አገር ኢትዮጵያ ከነሙሉ ቅርሷ ከነሙሉ ሀብቷ ከነሙሉ ድርጅቷ ለወጣቱ ነው የሚወርሳት እና ስለዚህ ወጣቱ አይምሮው የሰከነ እንዲሆን በሰከነ አይምሮ እንዲያስብ ዝም ብሎ በዚህ በፌስቡክ ነው በሚባለው በሱ እንዳይደናገር እኛ የሃይማኖት አባቶች የሃይማኖት ተቋማት የሀገር ሽማግሌዎች ታዋቂ ግለሰቦች በእውነቱ በዚህ ዙሪያ ላይ ትኩረት ሰጥተው ሊያስተምሩ ሊቀሰቅሱ ወጣቱን ሊያረጋጉ ወጣቱ ወደ ትምህርት ወደ ንባብ ወደ ስራ እንዲያተኩር ሊያስተምሩ ይገባቸዋል እላለሁ። በበኩሌ እኔም ራሴ አስተምራለሁ። የፖለቲካ ሰዎችም እንግዲህ የችግሩ መነሻም የመፍትሄውም አካል ናቸውና ከዚህ አኳያ የፖለቲካ ሰዎች ምን ቢያደርጉ የተሻለ ነው ይላሉ? እንግዲህ እኔ በዚህ በኢትዮጵያ ታሪክ በድምሩ ወደ 370 ነገስታት በትረ መንግስት እንደጨበጡ እና ኢትዮጵያን እንደመሩ በዚህ በታሪከ ነገስት ላይ አንብቤያለሁ በአቅሜ እና አንድ መንግስት በትረ መንግስት ጨብጦ የመጀመሪያው አሃዱ ብሎ መስራት ያለበት የሀገሪቱን ዳራን እሳት መሀሏን ገነት አድርጎ ለህዝቦቿ ሰላም ማስፈን ዳሯን መጠበቅ ዳር ድንበሯን ጽንፍ እስከ ጽንፍ እሳት አድርጎ መጠበቅ ሌላ ጠላት እንዳይገባ እሳተ ገሞራ ማንደር መጠበቅ ማስጠበቅ ማስከበር የመንግስት ተልእኮ መሀሏን ደግሞ ገነት መንግስተ ሰማያት ብሔረ ሕያዋን አድርጎ ህዝቦቿ በሰላም ወጥተው በሰላም ገብተው 24 ሰዓት በብርሃነ ፀሐይም በብርሃነ ማይቶትም በብርሃነ ከዋክብትም 24 ሰዓት እንዲሰሩ በሰላም እየወጡ አይደለም በመዓልት በቀን በሌሊትም ቢሆን በባውዛ እንዲሰሩ ማድረግ ያለምንም ሰቀቀን ያለምንም ሐሳብ ያለምንም እንዳው ችግር እንዲሰሩ ማድረግ ከመንግስት ይጠበቅበታል። እንዲያው የዳነው ተብሎ እኮ መንገድ አይለቀቅም ይላሉ። ህግ ያልገዛውን ደግሞ ኃይል ይገዛዋል ይላሉ አባቶቻችን። እዚህ በእኛ ሀገር በአምስቱ የጠላት ዘመን የዳኖት የጦር መሪ የነበሩ የኢትዮጵያ ደመላሽ ከሚባሉ ጀግኖች አንዱ አባ ሻውል ኃይለ ኢየሱስ ፍላቴ ይባላሉ። የዳሞት ልጅ ናቸው። ሐውልትም ቆሞላቸዋል እና ወረዳ ገዢ ሆነው በዱላ ይማቱ ነበር አሉ። ምንድነው ጌታው በህግ ነው እንጂ መዳኘት ሰው የሚማቱ ቢሏቸው ህግና ኃይል ጨውና ቅቤ ናቸው ይሉ ነበር አሉ። እና አሁን ከቅቤ የጣፈጠ የለም፣ ግን ጨው ከሌለበት በእውነቱ ቅቤ ዝም ብሎ ለሳው አይዋጥም። እኛም በመጽሐፍ ቅዱስ እስመ ህግ ይቀን የወለተ እንላለን። ልክ ጣራ ማለት ነው፣ ሰማይ ማለት ነው። ሁሉም ሰው ከህግ በታች ነው ያለውና ህግ ማክበር ህግ ማስከበር የመንግስት ተልእኮ ነው። በእውነቱ በዘመነ ኦሪትም ስናይ አካን ወልደ ከርሚ የታቦተ ጽዮንን ንዋየ ቅድሳት ሰርቆ ኢያሱ ወልደ ነው የሚባለው ቆላተ ኤኒቅ አሶር በሚባል በረሃ ወስዶ በሳት ነው ያቃጠለው። ነብዩ ማለት ነው። እነ ዳዊትም ቢሆን በጎልያድ ላይ ሞት ነው የፈረዱበት። እነ ሳሙኤል ናጋግን ገለዋቸዋል። ይሄ ህግ የበላይነትን ነው የሚያሳየው። ሌላው በዘመነ ሐዲስም እነ ቅዱስ ጴጥሮስን ያህል ሐዋርያ ገንዘብ በሰረቁ በነሐናንያ በነሰክራ ላይ የሞት ፍርድ ነው የፈረዱባቸው። ይሄ እንግዲህ የህግ የበላይነትን ነው በእውነቱ የሚያሳየው።
እና በህግ ጥላ ስር የዋለን ሰው አሁን ይሄ ችግር እኔ በአማራችን በክልላችን ያየው አንድ በህግ ስር ተፈርዶበት የዋለን ሰው አውጥቶ እንደገና ወደ ዳሪ መሾም መሸለም ይሄ ህግን እንደገና ህግ እኮ ስር ውስጥ አውሎታል። በህግ ጥላ ስር ውሏል፣ ተፈርዶበታልና ይሄንን ሰው በዚያ በተፈረደበት መሰረት እዚያው ህጉን መፈጸም ሲገባው እንዲህ አይነት በመንግስት በኩል የማያቸው የኔ አይመቹኝም። በህግ ጥላ ስር የዋለን እዚያው በህግ ጥላ ስር እንዲውል ማድረግ፣ ህግን ማስከበር። እኔ የፖለቲካ ድርጅቱን በትረ መንግስት ይዞ አገሪቱን የሚመራው መንግስትን ህግን በጣም ማስከበር እጅግ በጣም ጠቃሚ ነው። ድመት መንኩሳ አመሏን አትረሳ ይባላል። አሁን እኮ ከእስር ቤት ከህግ የወጣው ሰው ነው ወጥቶ ደግሞ ችግር ፈጠረ ብለው የሚነግሩ እና ያለፈውን መንግስት እንዲያው አለ አይደለም እንትን ያልነ በሚል አሁን ያንን ሰው ያውጥቶ ሹሞ እንደገና እንዲህ አይነት ችግር እኔ ይሄ በእውነት በመንግስት በኩል ህግን እንደ ሰማይ ላይ ከፍ አድርጎ እንደ ጣራ ማየት፣ ሰውን ከህግ በታች አድርጎ ማየት። እንዲያው ዲሞክራሲ የሚባለው በጣም ተለጥጧል። አሁን ይሄ የዲሞክራሲ የሚለው እኔ እንግዲህ በመንግስት በኩል እንደ ጎማ ባይለጠጥ ከይስተ ቢኖረው መረሻ ቢኖረው መነሻ ቢኖረው እንጂ አሁን እኮ ዝም ብሎ ጽንፍ እስከ ጽንፍ አድማስ እስከ አድማስ ዝም ብሎ ዲሞክራሲ የሚለው ልጓም እኮ በቅሎ ፈረስ ምን እንዲያው ጥሩ ነው ቢባል እኮ ሰጋር ቢሆን አለንጋ አይለቀቅም። በሬ ደግሞ እንዲያው አራሽ ቢሆን በጣም በቀኙም የግራውም እንደው ገበሬው ጅራፍ መያዝ አይተው ጅራፍ ይይዛል። እና የህግ የበላይነትን ማስከበር እኔ በኔ በኩል በጣም ትልቅ ነው። ለመንግስት አደራ ምለው ለአማራ መንግስትም ለፌዴራል መንግስትም ለኢትዮጵያ አጠቃላይ መንግስት ለሁለቱም አብያተ መንግስታት እና የፖለቲካ ድርጅቶች አደራ ምለው ህግ የበላይ ነው። ህግ ከእግዚአብሔር በታች መልዕልተ ፈጣሪ መልዕልተ ፍጡራን ነው። ከፈጣሪ በታች ነው፣ ከፍጡራን በላይ ነው እና ሰውን የሚመራው ሰውን የሚገዛው እርግጥ ነው እኮ ህግ ያልገዛውን ደግሞ ኃይል ይገዛዋል። እውነት ነው። እንዲያው ዝም ብሎ ወንጀል ብቻ በመስበክ እኮ አገር ሊመራ ይችላል አይደለም። እና የህግን ትንሽ ቆንጠጥ ቢል ይገባዋል። ወንጀለኛ ሊታሰር ይገባዋል። ወንጀለኛ ሊቆነጠጥ ይገባዋል። ወንጀለኛ ኃይል ይባል ይገባዋል እንጂ እንዲያው ሁሉም ፈረስ አይበላም ገብስ፣ እንዲያው ሁሉንም ዝም ብሎ ነሲብ ጅምላ ዲሞክራሲ ነው ብሎ ለቆ ዝም ብሎ ወንጀለኛውን አሁን እኮ ኃጥኡንና ጻድቁን መለየት አልተቻለም። የኃጥኡ ዳፋ ጻድቁን ይዳፋ ይላሉ እና አሁን እኮ የዚህ አናጸያኑ ችግር የዋሃኑን ደግሞ ኢትዮጵያውያን እያስቸገረን ያለና የህግ ልጓም ሊያዝ ይገባዋል። ቤተ መንግስቱ የአማራውም የፖለቲካ ድርጅትም ሆነ ቤተ መንግስቱ የፌዴራልም ቤተ መንግስቱም የፖለቲካ ድርጅቱም የህግን የበላይነት ጽንፍ እስከ ጽንፍ ከላይ የፈሰሰ እስከ እግር ደረሰ ነው። ከፌዴራል መንግስት ጀምሮ እስከ እግር ድረስ እስከዚያ እስከ ቀበሌ እስከ አንጓጓጥ ድረስ መከራው ያለ ቀበሌዋ ላይ ነው። ችግሩ ያለ እዚያች መንደር ነው ያለና ወርዶ ህጉን ሊያስከብር ህጉን ሊያስጠብቅ ህጉን የበላይነት በእውነቱ ሊያሳውቅ ይገባዋል እላለሁ በበኩሌ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎጃም ሀገረ ስብከት ትምህርትና ስልጠና ክፍል ኃላፊ መላከ ጥበብ ስሜነህ አበበ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም እጅግ በጣም አመሰግናለሁ። ሰላም ለሁላችን ይሁን። እግዚአብሔር አምላክ ኢትዮጵያን ይባርክ።